ብታየው የልጅ ልጅ ነው ብለህ አትለው። የኛው ልጅ 16 17 ዓመት ነው። ከእድሜው በላይ የትየሌለ ሆኗል። የት እንደሚውል አታውቅም፣ ምን እንደሚሆን አታውቅም፣ ምን እንደሚሰራ አታውቅም። ጥፋተኛ እርሶ ሰውዬ ምንድን ነው የሚሉት? እንደ ሌሎቹ እዛ በረንዳ ላይ ወድቀህ ትቀርልና አውቀህ ነው እንዴ እንደዚህ የምትለኝ? አውቀህ ነው በቃ ቤት ያለውን ዕቃ ይዘህ ውጣ። አንተ ልጄን ያሳደግኩ ለዚህ ነው። ይህ ነገር ደግሞ በዚህ ከዘለቀ ይሄ ልጅ እየባሰበት ከሄደ አንድ ቀን አንቆ ሊደፍራት ይችላል እና የባሰ ደግሞ የሞት ሊሆን ይችላል። ገብቷል? የባሰ በቃ አንተም ራስን የምታጠፋበት አይነት ነገር ሊመጣ ይችላል። አየህ፣ እርግማን የደረሰው በሌላ ሰው ይደርሳል የሚባለው በአንተ ላይ ነው የደረሰ። አየህ፣ ኧረ አሁን አትወክበኝ። እዚህ ጋር ምንድን ነው ወከባ ምናምን የምትፈጥረው? እርግማን አንተ ላይ ነው የደረሰ። ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው እንደተለመደው እንግዲህ ሁሌም እንደምናደርገው እንደምንሰራቸው ስራዎች ማለት ነው እንደምንከታተላቸው የተለያዩ ወንጀሎች ዛሬ ደግሞ ያጋጠመኝ ማለት ነው በጣም ለጆሮ የሚከብድ ለጆሮ የሚሰቀጥጥ ከኛ ከአገራችን ባህል ጋር ጭራሽ የማይሄድ ይህንን ነገር እንግዲህ በጊዜ ሀይ ማለት ያለብን ነገር ነው። በጊዜ ማስቆም ያለብን ነገር ነው። እዚህ ጋር የምታያቸው እንግዲህ አባቴ የኔ አያት መሆን የሚችሉ ትልቅ ሰውዬ እንግዲህ በቤታቸው ላይ የደረሰባቸው አንድ የተጋረጠባቸው አንድ ትልቅ አደጋ አለ የደረሰባቸው። ያም በራሳቸው ቤተሰብ ነው ማለት ነው። በገዛ በልጅ ልጃቸው ማለት ነው የደረሰባቸው ነገር። ይሄ ነገር ምንድን ነው የሚለውን እንግዲህ ዲቴሉን ከእሳቸው ነው የምንሰማው። ዞሮ ሰሞኑን እንግዲህ እሳቸውም እየደወለልን እኛም የተለያዩ ስራዎች ላይ የተለያዩ ኬዞች ላይ ሁላችንም ተጠምደን ሌላ ክትትል ስራዎችን እየሰራን ነው የነበረው ማለት ነው። ቪዲዮቹንም እያያቸዋቸው ነበረ እናንተም። ነገር ግን ይሄን ኬዝ ቶሎ ማየት እንደሚገባን እኛ ሁላችንም ከተነጋገርን በኋላ ይሄን ኬዝ የግድ መፍታት አለብን። ይሄን ኬዝ የግድ ማስቆም ስላለብን ሌላውን ስራዎቻችንን ወደ ጎን በመተው ቶሎ ብለን የዚህን ቤተሰብ ጉድ ወደ ሌላ ነገር ሳያመራ ወደ ሌላ ነገር ሳይሄድ ቶሎ ማስቆም ስላለብን ማለት ነው። አባታችንን እንግዲህ የደረሰባቸውን ነገር ሁላችንም ሰምተናል። ነገሮችን እንግዲህ ለማስተካከል አቶ ምንተስኖት ነው አይደል ያሉን? እንግዲህ ከአቶ ምንተስኖት ጋር እንግዲህ ያለውን ነገር ሁሉን በሚገባ ሰሟቸውና ወደፊት እንግዲህ የምናደርጋቸውን ነገሮች አብረን የምናይ ነው የሚሆነው ማለት ነው። ቤተሰቦች ይህን ቪዲዮ ስታዩ ሁሌም እንደምታደርጉት ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ከስር አስቀምጡልን። እሺ አቶ ምንተስኖት እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም? ሰላም ነው እንበል እንጂ ሰላም ነው። አይዞት እንግዲህ ያው ለእኔም ቅድም በነገሩኝ ልክ አሁንም እንግዲህ ካሜራ ይዤ እንደምመጣ ነግሬዎት ነበረ። ይህን ነገር ለመከታተል ማለት ነው። ፈቃደኝነትን የእርሶን ጠይቄ እሺ ብለውኝ ነው ይህን ካሜራ ያመጣሁት። እስቲ ምንድን ነው የደረሰበት ነገር ለእኔ ነገሩኝን ለቤተሰቦቻችን እንዲነግሯቸው። ይሄ መነገር የማይገባው ጉር ነው፣ ግን ዝም ብለህ የምታሳልፈውም አይደለም። ደጋፊም ረዳትም ብዙ ነገር የሚፈልግ ነው። በእኛ የደረሰው ነገር በሌላው ይድረስ ክፉ ነው፣ በሌላው አይድረስ ነው የምንላለ ነው እያልኩ ያለሁት እና በልጅ ልጃችን የደረሰብን ነገር ይህ ነው ተብሎ የሚነገር አይደለም። በጣም አሳፋሪ ነገር ነው። ለጎረቤትም ለሀገርም በጣም የሚያሳፍር ነው። ምን ብለህ ከየት እንዴት ብለህ እንደምትጀምርም ግራ የሚገባ ነው። የመጨረሻ እንዴት ሆነ መሰለህ፣ እንዴት እንደሆነ አላውቅም። እኛ ከእሷ ጋር ከባለቤቴ ጋር እንግዲህ ረጅም ጊዜ ነው በትዳር የቆየ ነው። እስከዚህ እድሜ ድረስ ልጅ ስንወልድም ቀደም ብለን ነበር የወለድን። ገና በወጣትነታችን ወለድን። ልጆቻችንም ደግሞ ያው እነሱም ከኛው ወስደውት ነው መሰል እነሱም በጊዜ ነው ወለዱት። በልጅነታቸው ነው። አሁን የተወለደው ልጅ ብታየው የልጅ ልጅ ነው ብለህ አትለው። የኛው ልጅ 16 17 ዓመት ነው። ከእድሜው በላይ የትየሌለ ሆኗል። የት እንደሚውል አታውቅም፣ ምን እንደሚሆን አታውቅም፣ ምን እንደሚሰራ አታውቅም፣ ምን እንደሚሆን አታውቅም። ከዚህ በፊት ወደ 14
13 14 ዓመት እድሜ ላይ ያለ ከሁሉም ከመንደሩ በሙሉ በምሳሌ የሚጠራ ልጅ ነበር። ጨዋ ነው፣ አንገቱን ሰብሮ መሄድ ነው፣ እንደዚህ ነው ምናምን ነበር። ግን ጊዜ የቆየ ሲመጣ እዚህ 16 10 ምናምን ዓመት ጉርምስና ጊዜም የሆነ ሲመጣ ጊዜ ኧረ እንዴት ብዬ ልንገርህ እስቲ ምንድን የሚሰራው ነው ባጭሩ ንገሩኝና ያሉትን ነገሮች እንግዲህ ለማየት ለመፍታት ዝርዝር አድርገን ለመስማት እንሞክራለን። ይሄንን ቤት የሰራ ነው እኛ ነን። ንብረቱ የምታየውን ነገር ያፈራ ነው እኛ ነን። የእሱ ያው እናቱም አባቱም የለም በህይወት የሉም። የእነሱ ቀደም በሆነ ታሞ አልፈዋል። እኛ ነን እያሳደግን ያለ ነው። ልጁ ግን አሁን ይህም ንብረት የሱ ነው የሚነግር ነገር ግራ ግብት ነው የሚለው። በቃ ምንድነው ሐኪም ቤትም ልውሰድ ብትለው የሚሄድ አይደለም፣ ጸበልም ልውሰድ ብትለው የሚሆን ነገር አሉ ነው። እስቲ ወደ እሱ እንገባለን፣ ግን ባጭሩ ለመስማት ሁላችንም ስለቸኮልም ማለት ነው ቤተሰቦቻችንም እዚህ ጋር እንዲሰሙት እኔም የሰማቸው ነገሮች ስላሉ ምንድን ነው እስቲ ያለው ባጭሩ አያቱን እንደ ፍቅረኛው ነው የሚቆጥራት። አያሳፍርም? አሁን ስለ ኮረኮርት በግድ ተናገር። በግድ ተናገር ስላልከኝ ነው ይህንን አውጥቼ የተናገርኩት። በባህልም በወግም በአኗኗርም በምንም በኢትዮጵያዊነት በፍጹም ተብሎም ተነግሮ የማይታወቅ ነገር ነው። እኔ አሁን እንደዚህ ለአንተ ልነግር ስል ያው ሁሉም ነገር እንደዚህ አይነን ጨፍኝ እንደነገርኩ ነው የምቆጥረው። ማለት እሷ ስትመጣ በቃ ደስታውን አይችልም። በቃ ልዩ ነው የሚሆነው። ፍቅረኛ መጣች፣ ሚስቱ መጣች፣ በቃ እንደዚህ አይነት ነገር ነው የምታይበት። አሁን ለሚሰማም ያሳፍራል። ጎረቤቱን መንደሩን በሙሉ እኛን ኧረ እነዚህ ምን አስለምደውት ነው እንዴት አድርገውት ምናምን እስከሚል ደረስ እኛ ቀና ብለን መሄድ ሁሉም እስከምናፍር። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ያሳደገችውን ላጩን ጠርጋ አብልታ አጥጥታ ያሳደገችውን አቅፋ ያሳደገችውን ባለቤቴን ነው እሱ አሁን ፍቅረኛ ወይም ሚስት የሚል ጎረቤቱን ግራ የሚገባ ነገር ነው። ሰው ቀና ብለህ ማየት እንኳን በሚያሳፍር ደረጃ ነው። ጎረቤት ሰጣራ እነዚህ የልጇ መን እንደዚህ አይነት ልጅ እንዴት አይነት አስተዳደግ ነው ግራ እስከሚገባቸው ድረስ። እኛም እኮ ልጆች አሉን ይሏል እኮ። አሁን አንተ ምሽት ላይ በዚህ እድሜ ደረጃ ከኔ ጋር እኩያ ካሉት ጋራ ሸንጎ በር እንዳቁጭ ብለህ አንዳንድ ቦታ ላይ ታመሻለህ። ግን አሁን አሳፋሪ ደረጃ እየመጣ በቃ ጭምጥ እኔም ራሴ አሁን ብቸኛ እየሆንኩ በዚህ ልጅ የተነሳ በልጅ የተነሳ በጣም ከባድ ነው እንጂ ባለቤቴን እሱ እንደ ፍቅረኛ ከቆጠረ ሲገባ ሲወጣ እሷን ካላየ ጦርነት ነው ከኔ ጋር። የት ሄደች ይላል እኮ ምን መልስ ጣለህ? የት ሄደች ነው ሚስት የተረች ምናምን በቃ ጓዳ ፊልም የማያደርግ ነገር የለም። ጭራሽ እሱ ለመቆጣጠር ይሞክራል ነው ቤቱ አልኩ እኮ ሚስቱ አረጋት እኮ። እንዴት አይነት ፍጥረት እንደሆነ ግራ የሚገባ ነው። ለፖሊስም ነገር ካሳሰርከው እነሱ ወሰዱ መከሩት፣ ተመልሶ ይመጣል። ተመልሶ ያው ነው። ጎረቤት አንዳንድ መቼም ሁሉም መጥፎ አትልም። ጎረቤት አንዳንድ ደህና ጎረቤት አታጣም። እነሱን ጎረቤት በሚሰሙበት ሰዓት እንግዲህ ተው ምናምን እነሱንም እባካችሁ እስኪ አንድ በሉልኝ ምናምን ብዬ የተናገርኩበት ጊዜ አለ። አብሮ ከሚውላቸው ልጆች አሉ የእሱ ጓደኞች፣ የእነሱ ቤተሰቦችን ነገር ከኛ ልጆች እንዲህ ነው ብላ ለቤተሰቦቻቸው ሚስጥሩን ግልጽ አድርጌ ነገርኩ። እነሱ ግን የኛ ልጆች እንዲህ አይነት ባህሪ የላቸው። አቶ ምትስኖት ጉዳይን ወደዛው ይዘህ ሄድ፣ እንዲህ አይነት ነውር ነገር አትንገረን፣ አያሳፍርም እንዲህ ስትል እስከ ማለት ደረጃ ደርሰዋል። እንዴት ባለቤትን ሚስቴናት እስከሚል ድረስ ትጠብቃለህ? እና ምን ላድርገው? ምን ታደርጋለህ? የልጅ ነው። ምን ታደርጋለህ? እስቲ ምን ታደርጋለህ? አሁን
እሺ ምናልባትም አሁን በጣም ለጆሮ የሚከብድ በጣም የሚሰቀጥጥ ነገር ነው። እኔ ከሰማሁትበት ቀን ጀምሮ እስካሁን እንቅልፍ ራሱ እምቢ እያለኝ ነው የነበረው ማለት ነው። ይህን ነገር ለማሰብ እንዴት ይከሰታል የሚለውን ነገር ያው ዞሮ ዞሮ እኛም ልጁን ለመከታተል አንዳንድ ነገሮች እናደርጋለን። ግን ዲቴይል ለማወቅ አንዳንድ ነገሮች እስቲ ስለ አስተዳደጉ እንዴት እንደነበረ ስለ ልጁ ባህሪ የተወሰነ ቢነግሩኝ። ልጁን ስለ አስተዳደጉ እንግዲህ በባህልም እኛ ባደግንበት ደረጃ ልጅ ከቤት ሳይወጣ ስነ ስርዓት ይዞ እንዲኖር ከሰፈር ልጆች ጋር ስትኖር ደግሞ ትንሽ አቅምም ያለው ሰውና የሌለው ሰው ልጆች አዋዋል አንድ አይደለም። ከቤት ያልተሟላላቸውን ነገር ከውጭ የዘረፉም እየሰረቁም ምንም እያሉ የሚያድጉ ልጆች አሉ። ቤተሰቦቻቸው በዝቅተኛ ደረጃ ነው። እዚህ ግን ምንም የጎደለበት ነገር የለም። ይህ ልጅ እዛ ቢሄድ ከነዛ ጋር እነዛም ባህሪ ተምሮ መጥፎ ይሆናል በሚል እኔ ከቤት እንዳይወጣ ነው አድርጌ ነበር ያሳደግኩት። ምናልባት እርስዎ ቤት ውስጥ ያሳደጉት እንዳይወጣ አድርገው ነው መጥፎ ነገር እንዳይማር ምናምን እንዳይል በሚል ነበር። ያ ነገር ደግሞ አሁን ላይ መጥፎ ነገር ይዞ መጣ ወይስ እኔ ነኝ? ተጽዕኖ አሳድሮበታል ብሎ ነው የሚያስበው ወይስ እሱ ነው? እኔም እንቅልፍ እያጣሁ ነው ለራሴ እየጠየቁ ለራሴ እየመለስኩ ይሄ ልክ አይደለም፣ ይሄ ልክ ነው፣ እዚህ ጋርም ልክ አልነበርኩም፣ እዚህ ጋር ትክክል በመጨቃጨቅ እኔም ራሴ አሁን ጥሩ ነገር ላይ የሆንኩ አይደለሁም እያልኩ ነው። በዚህ እድሜ ላይ ይህንን ጭቅጭቅ ጀምረ እኔም ወደ ሌላ በሽታ ልገባ ነው በዚህ ልጅ ምክንያት። ለዚህ ነው እኔ ለእናንተም ደውዬ መፍትሄ እኔም ወደ ሌላ በሽታ ከመግባት ባለቤቴም ወደ ሌላ በሽታ ከመግባት በሱ ምክንያት ባለቤቴም ራሱ እሱ እንደ ባለቤቱ እየቆጠራት እንደ ፍቅረኛው እየቆጠረ የሀገር መሳቂያ መሳለቂያ ሆነን እስከ መቼ ነው የምንቆየው? ይህ ነገር ደግሞ በዚህ ከዘለቀ ይሄ ልጅ እየባሰበት ከሄደ አንድ ቀን አንቆ ሊደፍራት ይችላል እና የባሰ ደግሞ የሞት ሊሆን ይችላል። ገብቷል? የባሰ በቃ አንተም ራስን የምታጠፋበት አይነት ነገር ሊመጣ ይችላል። እንዴት ብለህ እንደዚህ አይነት ነገር ተፈጥሮ እንዴት ብለህ ትኖራለህ ከህዝብ ጋር? አንተ ማታውቀው ባህል የማታውቀው ወግ ወላ በህልም እንኳን ለመስማት የማትፈልገውን አይነት ነገር ነው። እንዴት ሆኖ ይሆናል ትላለህ? ማለት እንግዲህ ትንሽ መለስ ብለን በልጅነቱ የነበረውን ባህሪ ጭምት ሆኖ ስል ከቤት እንዳይወጣ ከሰው ጋር እንዳይገናኝ ምናምን አድርገው ነው አይደለ ያሳደጉት። ምናልባት ያ ነገር ተጽዕኖ አሳድሮበት ሊሆን ይችላል ብሎ አስበው ያውቃሉ? በእንደዛ መንገድ ማደጉ ብዬ አስቤ ያውቃለሁ። ግን ከዛ በኋላ ይህ ልጅ እንዲህ መሆን የለበትም ብለን ከጓደኞቹ ጋር ከምናምን ጋር አብሮ እንዲሆን ከለቀቀው በኋላ ልክ እንዴት ነው ታስሮ የቆየ ጥጃ ከብት ምናምን ስትለቀው አገር አይበቃውም እየዘለለ ነው። እንደዚህ አይነት ነገር ነው የሆነ። በቃ ሲፈልግ 6 ሰዓት ይመጣል ሌሊት ቁጭ ብለን መጠበቅ ነው። በቃ ወደ ሱስ ነገር ገባ። በቃ ተጠናቀቀ። ምንም ነገር ልታደርገው አትችልም። ቁጭ ብለን ማለት ነው እንጂ በጤናውማ እንደዚህ አሁን ያበደ ሰው እኮ የሚያሳይ ነገር የተለያየ ነው እኮ። ሲፈልገው ጤነኛ ሆኖ ይመጣና ቤት ሲደርስ እኮ ነው የሚያብዱ። ደጅ ጤነኛ ነው። እዛው ከጓደኞቹ ጋር ሲሆን ጤነኛ ነው። እዚህ ሲመጣ ነው በቃ በሽታውም ምኑ የሚነሳው። በቃ እሷ ባለቤት የከለለች እሱ በቃ ጤነኛ የባሰውን ቤት ውስጥ ከኔ ጋር ይሄ ወንበር ለምን እዚህ ጋር ተቀመጠ ብሎ ከኔ ጋር የሚጣላ ነው። ለምን እንዲህ ተፈጠረ ብሎ ከኔ ጋር የሚጣላ ነው። ምናልባት ይሄ ነገር ከተከሰተ በኋላ ይህን የባህሪ መለወጡን ማለት እርስዎ እንደ አያት እንደ አባት ሆኖ ነው ይህን ልጅ ያሳደጉት። ባህሪው እኛም እንግዲህ አሁን እንዳልኩት የተለያዩ ክትትሎችን እሱ ላይ ለማድረግ እንሞክራለን። ነገር ግን ይሄ ባህሪ ማለት ቀስ ብሎ እያደገ የመጣ ነገር ነው ወይስ በአንድ ነው እንደዚህ ማለት የጀመረው? ምልክቶች ታይቶበታል ወይ? ከዛ በፊት ይወጣል፣ ጓደኞቹ ጋር ውሎ ይመጣል። ሁላችንም ምንም ባለቤትን በፍቅር የምንቀበለው ምክንያቱም ልጃችን ስለሆነ ሌላ እናት የለውም፣ ሌላም አባት የለውም። እኛንን ያሳደግነው እኛን። ከኛ ውጭ ማንም የሚመጣለት ሰው የለም። እኛ ብናስከፋው ደግሞ ወደ አልሆነ ቦታ ይወድቃል የሚል ነገር ነው እኮ እኛ ላይ ያለው እኮ። ገብተዋል? ይሄ ሁሉ ይመጣል ብናል በእኛ ስህተት የሆነ ወንጀል እንዳይፈጸም፣ ወንጀል ውስጥ እንዳይገባ፣ ሌላ አይነት ህይወት ውስጥ እንዳይገባ እያልን ነበር ስንጠነቀቅ የነበረው። እሱ ግን አጠናቆ ገብቶ ነበረ። ገብተዋል? እኛ እግር በእግር ተከትለን
እሱ የሚውልበትን የሚሄድበትን ወይ ደግሞ ሰው አቅም የቻለውን የቀን የሆነ ነገር ሰጥተን እንዴት ነው ልጁ የት ነው እስኪ ተከታተሉልን ይሄን ልጅ ብለን አለማለታችን አንድ ነው ይቆረቆረኛል የኔ ጥፋት ነው እያልኩ ነው። ምክንያቱም ተከታትዬ የሆነ ቦታ የሚውልበትን ቦታ ባቅ በፖሊስም አብሮ ከሚውሉት ጋርም አሲዘ ወደዚህ አይነት የተበላሸ ነገር ሳይደርስ ልመልሰው እችል ነበር የሚል ነገር በጣም ወደ ሱስ ነገር ውስጥ እንደዚህ ሳይገባ ነገር ከተበላ ይሄን ነገር ግን ለኔ የመጣልኝ ከተበላሸ ነገር ከተበላሸ ወዲህ ነው። እንዴት ነው ግን ሲመጣ ሱስ ነገር የመጠቀም የማጨስ ይሄ የሚሸጡት ነገር የተለየ ጠረን ምናምን አለ ማለት ነው። አለ ምንድነው አንተ ልጅት እየዋልከው እንደዚህ አይነት ነገር ምትሸጥ ድሮ እኛም እኮ ከቤት እየጠፋ በተለይ ጥምቀተ ባህር ላይ ምናምን በሚሆንበት ጊዜ ሲጋራ የሚያጭሰው አራዳ ነው እያል በእኛ ዘመን ነው የምልህ አሁን አይደለም። ያው ተደብቀው ያቺ ምናምን ስትኖር ዘፋኞች ቤተክርስቲያንን እያሳበቡ እንደዚህ ያን ባህር ዛፍ ቅጠል መተህ ምናምን ገባ ነበር ወደ ቤት። ይሄ ደግሞ እንደዚህ የለም። ሲመጣ የሚሸት ነገር የተለየ ነው። ልብሱን አውልቆ ካስቀመጠ ያንተ ልብስም ከነካው ጠዋት ስትነሳ ልብስም እሱን ነው የሚሸጥ። በቀን ልብስ ማጠቡ ለእኛ መዳው ነው እሱም ራሱ። ከዛ በኋላ ነው እየተበላሸ እየባሰ የመጣው። ሌሊት ያምሽቶ ነው የሚመጣው። ስትናገረው የሚሰጥ መልስ ሌላ ነው። በቃ ዘሎ ከአንተ ጋር ለመተናነቅ ምናምን አይነት ነገር ነው የሚመጣው። ደግሞ በዚህ እድሜ ከእንደዚህ አይነት ጎረምሳ ጋር ተናንቀህ እንዴት ነው የሚሆነው? ለአካባቢውም ለሰሚውም ግራ ነው የሚሆነው። ይሄ በጣም የሚያሳዝን ለጆሮ የሚከብድ የሚሰቀጥጥ ነገር ነው። ዞሮ በተሻለን አቅም እኛም ይህን ነገር ለማጣራት እና አንዳንድ ነገሮችን ለማየት እንሞክራለን። ግን ያው አሁን የምጠይቀው ጥያቄ ይሄ ነገር እንግዲህ አሁን ሲሰማ በማህበረሰቡም በጎረቤትም ሊሆን ይችላል፣ በአካባቢውም ዘንድ ሊሆን ይችላል። በጣም ትልቅ ነውር የሚያሳፍር ነገር ነው። እርስዎ ላይም እንግዲህ ሄደው ከጓደኞች ጋር ከኩዮች ጋር ቁጭ ብለው በሚጨዋወጡበት ጊዜ የተለያየ ቦታ ሊሆን ይችላል። እርስዎንም አንገት የሚያስደፋ ነገር ነው። አስደፋኝ የሆነ የመገለል አይነት ስሜት እንዲፈጠሩበት የሚያደርግ ነገር ነው። ታፍራለህ እንጂ አንተ እንዴት ደረትን ነፍተህ ትናገራለህ? እኔ እኮ ለሽምግልናም ጠራሰው ነበር እኮ በየቦታው ለሰርግም ለማስታረቅም ለመፋታትም በብዙ በሽምግልና ቦታ መሄድ ሰው ነበርኩኝ እኮ። ግን አሁን እንዴት ብዬ ነው የምሄደው የሰው ፊት ማየው? በቃ ጓደኞች ሳዩ ያው በጋቢም በምን ሻፍነ ሰላም ዋላችሁ ብለህ ዝም ብለህ እንደ ሌባ ሹልክ ብለህ ከማለፍ የበለጠ የሚሆን ነገር የለም። እንደ ድሮ ከሰዎች ጋር ማህበራዊ ኑሮ ያው ማህበር ታውክ የመድኃኒዓለምን ማህበር በሱ ምክንያት እንደ ብዬ ነው ተቀላቅዬ የምሄደው ከሰዎቹ ጋር። እዛ እኔም ባዩ ቁጥር የሚያነሱትና የሚያወሩት በዚህ ጉዳይ ላይ ነው። አንተ ደግሞ ይሄ እንደዚህ ሆነህ ከሰው ጋር እንዴት ብለህ ነው የምትኖረው? ምናልባትስ ሌላ ሰው አሁን እሱ ጠጥቶ ሲመጣ ብቻ ነው ግን ይህን ነገር የሚያሳየው ወይስ ኖርማሊ የቤት ውስጥ ቁጭ በሚልበት ሰዓት ይህን ነገር ያወራል? ብቻውን ያወራል የምትላቸው የዱርዬ ቋንቋዎች አጃለስ ምናምን በቃ እንደዚህ አይነት ነገሮች አሉት። እኔ ሁልጊዜ ከሌ ማነት ከሌ በቃ አንተ እንዲህ ነው ብለህ የምትላቸው ቋንቋዎች አይደሉም። አንዳንድ ጊዜ እልፍ ስትል ወይ ምናምን ስትል የሆነ ነገር ሲናገሩ ምናምን ጓደኛሞች ትሰማለህ። አንዳንድ በእድሜያቸው የእነሱን አይነት አንዳንድ ሲናገር ትሰማለህ። ተኝቶም እኮ ይለፈልፋል እኮ ሌሊትም ያወራል። ሌሊትም ምንድን ነው ብለህ ውዳሴ ማርያምንም ምኑንም ጸበሉን ትራስ ጋር አደረገን፣ እሱንም ትራሱ ላይ እናደርጋለን። ምንም ነገር ለውጥ የለውም። ያው ነው ይለፈልፋል። ከዛ ደግሞ ጠዋት ሲነሳ ያው እና እኛም ደግሞ እንዳይከፋው እያልን አዋዋሉ ከጓደኞቹ ጋር ስለሚሄድ ወንድ ልጅ ነው ባዶ ኪሱን ቢወጣም ጥሩ አይደለም እያል እኔም ካለኝ ባለቤትም ካላት ባለቤትም ትሰጠዋለች። እሷንማ እንደዚህ አፍጫዋን ሰንጎን አስፈራርቶ የሚቀበል እኔ እንኳን ትንሽ ምን አባክ ታመጣለህ እንደዚህ ማካኪ ዘራፍን ብዬም ትንሽም አሁን የለችም አይደለ? ባለቤቱ የለችም፣ ውጭ ናት። ከእሷ ጋር ግን እርስዎና እሷ ስለዚህ ጉዳይ ይሄን ነገር ለመፍታት ቁጭ ብላችሁ ተወያይታችሁበት ተነጋግራችሁበት ታውቃላችሁ? ብዙ ጊዜ ኧረ እባክህ ጉዳችን ሰው አይስማ ብናደርግ እንደውም እሷ አስረን የሆነ ሰዎችንም ፈልገን በደንብ አስረን ምናምን አድርገን ወደ ጸበል ይዘነው እንሂድ ብላ ነበር። እዛው ጸበል ገብቶ እዛው ይቀመጥ 3 ወርም ሆነ ምንም እዛው ሁሉ ነገር ይለቀውና ኖርማል ሲሆን ይዘነው እንመጣለን ብላ ነበር። እኔ ደግሞ ትንሽ እስኪ እንየው
እዛ ጸበል ወስደን ከምናንገላታው ትንሽ እያልኩ ነው እኔ እንጂ እንደሱ ሐሳብማ እኛ ብዙ ጊዜ አውርተናል። ጸባይ ማረሚያ ይግባ፣ ለህግ ሰዎች እንስጠው፣ ተይ እንደዚህ ጥሩ አይደለም እኮ። ሁሉም ጎረቤት እኮ ለእኛ ጥሩ አይደለም። ደስ የሚለውም አለ የሚከፋውም አለ። ልጃቸው ጥሩ ጎረቤት እንዳለ ሁላ መጥፎም አለ። መሳቂያ ነው የሚያደርጉን። የባሰ ልጃቸውን ወስደው አሳሰሩ፣ መሳቂያ ነው የሚያደርጉን። ለልጆቻቸው መተረቻ ነው የሚያደርጉን። ስለዚህ ይሄ ነገር አይሆንም እያልኩ እሷን እየተቆጣው ምናምን እያልኩኝ እስከዚህ ቆየን። ከዛ በኋላ ደግሞ እንደገና ጎረቤት አንዳንድ ጥሩ የሚቀርቡንም ሰዎች እናስመክር በላይ ነበረና በእንደዛ ማምተን አስመክረናል። 2 ቀን 3 ቀን ገብቶ ኖርማል ይወጣላል ምናምን ይላል። ከዛ በኋላ ደግሞ በቃ ሁሉ ነገር ይጠፋና እቤት ሲመጣ እሷን ካላየው እሷ ከረልጅ ከኔ ጋር በቃ ጦርነት ነው። እቺ ወንበር ለምን እዚህ ጋር መጣ ይችላል። በቃ የተለከፈው በሷ ነው አልኩ። በቃ ምናልባት አንድ ጊዜ እንደውም ነግረታል። ምናልባት አንቺን የምትመስል ሴት ከውጭ ጓደኛ አፍቅሮ እሷ እየመሰልሽው ይሆናል ምናምን እስከ ማለት ደረጃም ደርሻለሁ። እኔ ምን ልበል ታዲያ። ምናልባት ግን ይሄ ልጅ አሁን የተለያየ ነገር እንግዲህ ስትረስ ውስጥም ገብቶ እንግዲህ አይታወቅም። ነገሮችን እኛም በክትትል የምናያቸው ነው የሚሆነው ማለት ነው። ግን እንደ መጨረሻ ጥያቄ የሚጠይቁት 1-2 ነገር ምንድን ነው? ከሌላ ሴት ጋር ማለት ከእኩዮቹ ጋር አይተውት ያውቃሉ? እኔ እንደውም የምፈራው ምንድን ነው እንደዚህ ዝም ብሎ መንገድ ላይ የምትሄድ ሴት፣ አሁንም ባለቤት የምትመስል ሴት ዝም ብሎ አንቆ ይዞ መንገድ ላይ ወንጀል ሰርቶ ሌላ ነገር ውስጥ እንዳይገባ፣ ሌላም ሴት ምናልባት እንደዚህ እንዳያደርግ የዛች ሰው ባል ወይ ወንድም ወይ ልጆች ወይ ምናምን የሆነ ነገር አድርገውት ደመከልብ ሆኖ ይቀራል የሚል ነገር ነው በጭንቅላቴ ውስጥ ያለው። ይህንን ነው አሁን እንዴት አድርገን ማስጣልና ይህንን ነገር እንዴት ነው መፍትሄ ሊያገኝ የሚችለው የሚል ነገር ነው በብዛት አስጨንቆኝ ወደ እናንተ እኔ ለመደወል በቃ እንትን ያልኩት። እሺ እኛም እንግዲህ በተቻለን አቅም አሁን ያለነው እንግዲህ ቤተሰቦቻችን ሌላ ቦታ ላይ ነው፣ እዛው ግቢ ውስጥ ሆኖ ሌላ ቦታ ላይ ነው። እሱንም የተባሉትንም ሴትዮ ሄደን ለማነጋገርም እንሞክራለን። በተቻለም አቅም እንግዲህ ነገሮችን ለመፍታት እንሞክራለን። እንደተለመደው ላይክ፣ ሼር፣ ሰብስክራይብ ይደረግ። ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ ያስቀምጡልን። አብራችሁን ቆዩ። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ ቤተሰቦቻችን ያው ማጠቃለያውን መዝጊያውንም እንግዲህ ሰውየው ፊት ለፊት ብዙ ላለማውራት ስላልደፈርኩኝ ነው። ማለት የሰማሁት ነገር በጆሮዬ በጣም የሚሰቀጥጥ ከባህላችንም ከሁሉ ነገራችንም ከዚህ በፊትም እንዳልኳችሁ መጀመሪያ ላይ ሰምቻለሁ ነገሩን ማለት ነው። ግን በዚህ ደረጃ እንደዚህ ድረስ እኔ ልጁን መጀመሪያ ከነቴዲ ጋር ምናምን በምናወራበት ሰዓት ለመምከር አይነት ነገር በዚህ ደረጃ ድረስ እንደዚህ እንትን እንዳለ እንደዚህ አይነት ደረጃ ድረስ ላይ እንደደረሰ አልተሰማኝም ነበረ ማለት ነው። መጀመሪያ ላይ የሆነ እንዲመከር 1-2 እየጠጣ እየመጣ ምናምን አይነት ነገር እየረበሸ እንደሆነ ነበር ሲሰማኝ የነበረው ማለት ነው። ቤተሰቦች ግን ይሄ በጣም ከባድ ነገር ነው። በደንብ መከታተል ያለብን ነገር ነው። ምክንያቱም ነገ እንደ ሀገር የሚያስጠይቀን ነገር ስለሆነ ማለት ነው። እንደ ሀገር ብቻ አይደለም ማለት ይሄ በአንድ ቤተሰብ ላይ ብቻ የተከሰተ ነገር አይደለም። ይሄ በጣም ከባድ ትልቅ የሆነ የማንነት ቀውስ የሚያመጣ ነገር ነው። ዛሬ አንድ ተብሎ እንደዚህ የተጀመረ ነገር ነገ በጣም በስቶ ሰፍቶ የምንዋረድበት ሊሆን ስለሚችል በጣም ከባድ ነገር ነው። ልጁ
ካጠገቡስ ማን አለ ስል በዙሪያው አሁን የገጠማቸው ጓደኞቹ ጋር እንዴት ነው እያሳለፈ ያለው? ጤናማ የሆነ ድርጊት አይደለም እያደረገ ያለው ማለት ነው። እኔ አሁን እዚህ ቦታ ላይ ቆሜ በአፌ የገዛ ቤተሰቡን በጣም ነው የሚከብደው፣ የገዛ አያቱን እንጃ ብቻ ማለት እኔ ከውስጤም ቃላቱን ለማውጣት በጣም እየከበደኝ ስለሆነ ነው ማለት ነው። እንደዚህ በእንደዚህ ደረጃ ከራሱ ሰውየው ራሱ ምን አይነት ስሜት ሊሰማው እንደሚችል እኔ አሁን ቆሜ አሳድገው ለፍተው እኛ ብዙ ኬዞች በጣም ብዙ የሚደባብሩ ነገሮችን እኮ አይተናል። ሰው ከሌላ ከወጣ እዛ ጋርም ይሁን ከተለያየ ነገር ጋር የሆነ እንደዚህ አይነት ነገር የሆነ ሪሌሽንሽፕ ጀምረው ተብለው የተለያየ ቦታ ላይ ሄደን በአይናችን መርምረን ያገኘናቸው የደረስንባቸው ሰዎች ለእናንተም ለቤተሰቦች ያሳየናችሁ የተለያዩ ሰዎች አሉ። በጣም የሚያሳዝን ድርጊት ሲፈጽሙ የነበሩ ከባዕድ አምልኮ ጋር በተያዘ ከህፃናት ዝውውር ጋር በተያዘ ስንቱ ይነገራል ቤተሰቦች። ግን ይሄ ደግሞ እኔ ዛሬ ምናልባት ከቤተሰቤ ጋር ያለኝም ቁርኝት ሊሆን ይችላል፣ ከቤተሰቦች ጋር የነበረኝ አስተዳደግም ሊሆን ይችላል። እንኳን በዚህ ደረጃ አይደለም እንኳን እኔ ብቻ አይደለሁም አብዛኞቻችን ኢትዮጵያውያኖች አስተዳደጋችን ስለሚታወቅ ነው። እንኳን እንደዚህ አይነት ድርጊት ለማድረግ ቀርቶ አይደለም ቀና ብለን እንኳን አናያቸውም እነዚህን ሰዎች እናትና አባቶቻችንን አያቶቻችንን ቀና ብለን ማናያቸው። ዛሬ ደግሞ እንደዚህ አይነት ደረጃ ላይ ተደርሶ እንደዚህ አይነት ነገር ስንሰማ በጣም ጉድ የሚያስበልል ነው። ስለዚህ ዞሮ ሌሎች ስሮቻችንን ወደ ኋላ ጎተት አድርገን ያዝ አድርገን ይህንን ልጅ የሚመከርበት ብቻ አይደለም የሚስተካከልበት ወደ መስመር የሚገባበትን ነገር ሌላ ነገር ሳይፈጥር ሌላ ነገር ሳያደርግ ዛሬ እንደዚህ ያደረገ ልጅ ነገ ምን ሊያደርግ እንደ ሀገር በቃ ቀውስ ነው እንደዚህ አይነት ሰዎች የሚሆኑ። ስለዚህ መከታተልና አደብ ማስያዝ ነው ያለብን ማለት ነው። ቤተሰቦች በጣም ቢከብድም ከስር ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እንድታስቀምጡልን፣ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አብራችሁን ቆዩ። እንግዲህ ቤተሰቦቻችን ያው ትንሽ ቆይታ ከእናንተ ጋር ካረግን በኋላ አንድ ሀሳብ ከነቴዲ ጋርም ከተወያየን በኋላ ምንድነው እችን 2 ቀን 3 ቀን እንግዲህ አይናችንን ከዚህ ቤት ላይ አንለቅም ማለት ነው። እዚህ አካባቢ ውስጥ እዛው ግቢ ውስጥ ዋናው እነሱ ቤተሰቦቹ የሚኖርበት ሳይሆን እንደምታዩት ግቢው ትልቅ ነው። ልጅየውም እንግዲህ ማታ አምሽቶ ነው የሚመጣው ምናምን አይነት ነገር ነው እና አልፎም እንግዲህ ይኖራል ብለውኛል አይደለ? እኛ እንግዲህ ድምጻችንን አጥፍተን ግቢ ውስጥ ድብቅ ካሜራ አስቀምጠናል። እሳቸው ጋር እዚች ጋርም ድብቅ ካሜራውን እናስቀምጣለን። ኧረ ለምን ፈንጂ ለምን አታደርግበት? ይሄ ነገር መፍትሄ ያግኝ። ጉዳችን ይደበቅ፣ ጉዳችን ይውጣ እንጂ እንደዚህ እስከ መቼ ድረስ እንደዚህ ሆነ እንኖራለን? ጥሩ። ስለዚህ እንግዲህ በእርሶ ፍቃድ አማካኝነት ምንድነው የምናደርገው? ልጆቹም ሁሉም ቤተሰቦች የሚኖሩት እዚህኛው ቤት ላይ ነው። ልጁ ወደ በኋላ ነው የሚመጣው ብለውኛል። በተሻለን አቅምኛ ሌላ ቦታ ላይ ሆነን ሁሌም እንደምናደርገው ክትትላችንን አይናችንን ከዚህ ግቢ ላይ አንነቅልም ማለት ነው። ቤተሰቦች አብራችሁን ቆዩ፣ ተከታተሉ። ምንድነው በዚህ ሰዓት ከየት ነው ተቆጣጣሪ ሆንክ እንዴ? ተቆጣጣሪ ሆንክ? ጭራሽ በገዛ ቤቴ ተቆጣጣሪ ሆንክ ምናምን ትለኛለህ? ከወደክበት አንስቼ ስላሳደኩ በገዛ ቤቴ ጭራሽ ባነሳው ምናምን ትለኛለህ? አይደለም ጥፋተኛ። ኧረ በስመ አብ! እርሶ ሰውዬ ምንድነው የሚሉት? እንደ ሌሎቹ እዛ በረንዳ ላይ ወድቀህ ትቀርልና አውቀህ ነው እንዴ እንደዚህ የምትለኝ? አውቀህ ነው በቃ ቤት ያለውን ዕቃ ይዘህ ውጣ። አንተ ልጄን ያሳደኩ ለዚህ ነው እንዴ? ምን ለማለት ነው አሳደግኩ ምናምን? ጭራሽ እኔ ባኖርኩ ባስጠጉ እንዴ? ኧረ ተው በእናትህ። ኧረ አሁን አስብበት፣ ለመውጣቱ አስብበት። ምንድነው ከተጣልክበት አንስቼ እንደ ቆሻሻ ገንዳ ላይ ስላልጣልኩ ስላሳደግኩ እንደዚህ ያደረግሽ አንተ አውቀህ ነው እንዴ? በቃ የኔ ነው ሀብት ንብረቱም። ኧረ ቤት ያለውን ዕቃ ይዘህ ውጣ። የፈጠነ እንዴ? እኔ ጊዜ የለኝም የማቃጥለው ካንተ ጋር የፈጠነ ጊዜ የለኝም ነው ያለህን ዕቃ ይዘህልኝ ውጣ ከቤት። እየረበሽከኝ ነው በመኖርህ ብቻ ነው። አየህ እርግማን የደረሰው በሌላ ሰው ይደርሳል የሚባለው በአንተ ላይ ነው የደረሰ። አየህ ኧረ አሁን አትወከበኝ። እዚህ ጋር ምንድነው ወከባ ምናምን የምትፈጥረው? እርግማን አንተ ላይ ነው የደረሰ እኮ። እዚህ ጋር ወከባ አትፍጠር ነው የምልህ። ያለህን ነገር ይዘህ ውጣ። እየረበሽከኝ ነው በመኖርህ ራሱ ማለት። ገና ብዙ ነገር ታወራለህ አንተ። የምትውልበት አዋዋል ይሄንን ያመጣልሃል። እሺ እናወራለን ብቻ
እንግዲህ ቤተሰቦቻችን እንዳያችሁት ነው። ይሄ በጣም የሚያሳዝን ወጣት ልጅ የሚባል ማለት ነው ከአያቱ ጋር በዚህ ደረጃ ሲከራከር ነው የነበረው ማለት ነው። አሁን ከትንሽ ቆይታ በኋላ አያትየው ወደ ታችኛው ቤት ነው እሳቸው የገቡት። ደውለውልኝ ነበርና ተመልሷል። እስቲ ሄዳችሁ አንዳንድ ነገሮችን ብትመክሩልኝ ብትነግሩልኝ፣ ቀስ ብላችሁ እናንተ እንደለመዳችሁት ሌላ ሰዎች እንደምታውጣጡት ነገሮች እንደምትከታተሉልት ተከታተሉልኝ ስላሉ እንግዲህ እኛም ወደ ቤቱ መተናል ማለት ነው። እስቲ ገብተን እንደ ማንኛውም ሌሎች ሰዎች ጋር እንደምናደርገው ሌሎች ሰዎች ጋር ክትትል እንደምንሄደው እስቲ ሰከን ብሎ የሚያወራን ከሆነ ምናልባትም ያለበትን የኑሮ የጤንነት ሁኔታ ለማየት እንሞክራለን ማለት ነው። እስካሁን ሴትዮዋ ሴቷ አያትየው አላየናትም፣ አላገኘናትም። ቤት ውስጥ እንግዲህ በፎቶ ነው እስካሁን ያየናት ማለት ነው። ሰውየውን ብቻ ነው እያናገርናቸው የነበረው። እስቲ ቤተሰቦች አብረን እንግባና ልጁ ተመልሷል ብለውኛል። እስቲ ያለበትን ሁኔታ እንከታተለው አንድ ላይ ሆነ። ሰላም ነው? እሺ ሰላም ነው። ማንደበል እንዴት ነህ? ምናልባት ፍቃደኛ ከሆን ከዚህ ጋር እንደምታየው ካሜራ ይዘናል። ፍቃደኛ ከሆን ከማለት ነው። ስለ ያው አይጠቅምማ ካሜራው እዚህ ጋር ምን ይሰራል ካለ ብራዘ ያው ይኸውልህ መጀመሪያ የመጣሁበትን ልንገርህ። ፍቃደኛ ምናልባት ከሆንክ እየዞርን ልክ እንዳንተ ያሉትን ወጣቶች እየዞርን አንዳንድ ሽልማት የሚያስገኙ ጥያቄዎችን እንጠይቃለን። የተለያዩ ሰዎች ናቸው። አይ እኔ ወጣት አይደለሁም። ከወጣት ማለት ያው አግብቼ የምኖር ሰው ነኝ። ባለ ትዳር ብራዘ። ኧረ እባክህ በዚህ እድሜ? አዎ ምን ነው አልበስለም። ብዙ ነገር አይቻለሁ። ብዙ ነገር አትመስልም ግን ስትታይ። እስቲ እንግዲህ ያው ልክ እንዳንተ ያሉትን ወጣቶች ብዙ የህይወት ተሞክሮ እንግዲህ ካለህ እንግዲህ ልናልፍ አይገባም። ምናልባት ፍቃደኛ ከሆንክ ገብተን አንዳንድ ጥያቄዎችን ካንተ ጋር ቁጭ ብለን ብናወራ። ጨርሶም እዚሁ አንገሉም ኖርማል። ኦኬ እዚህ ጋር ቁጭ ብለን እናወራ ነው የምትለኝ ወይስ እንዴ? ኧረ ምን የምልታት ይዘኝ ነው። ኧረ አይመጣውም እንደዛ እኮ። ምናልባት ፍቃደኛ ከሆንክ እኮ ካሜራውን ዘግተው ወይ ካሜራውማ ይኸውልህ እንዳልኩህ የተለያዩ ሰዎችን ነው የምናወራው። ካሜራ ይጨንቀኛል በባህሪ እኔ አልወድም ካሜራ እና 10 ደቂቃ ከ10 ደቂቃ አልበለጠ። ምናልባት እዚህ ጋርም ቁጭ በሉ ካልከን እዚህ ጋር ቁጭ ብለንም ሊሆን ይችላል። ስለሽ ይሆናል። አሁን ታይሙ አይደለም እንደገና ብዙ ነገር አለና ወይ ወደ ከሰዓቷ ላይ ብቅ ብለሽ ምናምን ብናወራ ነው። 10 ደቂቃ ከ10 ደቂቃ ያልበለጠ ካንተ ጋር ቆይታ እናርግና፣ ምክንያቱም ልክ እንዳንተ እንግዲህ ያሉ የተለያዩ ወጣቶችን እየዞርን ነው የምንጠይቀው ማለት ነው። ከአሁን በፊት አንድ ሁለት ሰዎች ጋር ነው ደርሰን የመጣ ነው። መልካም ፈቃደኛ ከሆንክ እንዳልኩ ደግሞ ሽልማትም የሚያስገኙ ጥያቄዎች አሉት። መላ ምናምን አዎ ስለ ያው ከሳሊ ብቅ ብትሉ አሪፍ ነው። አሁን አሪፍ ሙድ ያለው ያሉት ያው ኦኬ ባናስገድደው ባናስጨንቀው ደስ ይለኛል። ግን አንተ ካልክ ምንም ማድረግ አልችልም። 10 ደቂቃ ብቻ አስጠን የመጨረሻ ኩሽ የፈጠነ ታረጉታላችሁ። የፈጠነ እኮ የፈጠነ አርጉትና እሺ የፈጠነ እሺ 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 እንዴት ነው? እሺ ሰላም ነው። አልተጨማበጥንም። ሁሉ ሰላም። እንዴት ነህ? ያው እንግዲህ መጀመሪያ ያው አንዳንድ ጥያቄዎችን ነው ቅድም እንዳልኩ ካሜራ ይዘናል። ሁሌም እንግዲህ የምናደርገው ምን መሰለህ፣ እኛ ለተለያዩ ለተወሰኑ ሰዎች ነው ፕሮግራማችንን እንደዚህ እየቀረጽን ፈንድ የሚያደርጉልን ሰዎች አሉ። የተለያዩ ስጦታዎችን፣ ገንዘቦችን ለነሱ ነው። ተሞክሮን ያንተን ህይወት ተሞክሮን እንሰማለን፣ እንጨዋወታለን። እነሱ የመረጡትን መርጠው ሽልማት የሚሰጡ ነው የሚሆነው። ያው ግን እኔ እዚህ ጋር መለውን አንጠቅመኝ ሳይሆን ያው አላ የሚያስፈልግ ነገር ምናምን። እንዴ እዚህ ቤት ውስጥ አሁን ብቻ ነው የምትኖረው ወይስ? ኧረ በስመ አብ ቆንጆዬ ሚስት አለች። ኧረ እባክህ እንዴ እና በዚህ እድሜ? አዎ የሚገርም ነው ማለት አልጠበቅኩም ነበረ። ገና ሳይህ እኔ እንደውም 18 ዓመት 19 ዓመት ገና በዚህ እድሜ ነው ያገባው ማለት ነው? አዎ ያው ረጅም ታሪክ ነው ያለውና የስኩል ላይፍ ምናምን። እንዴ ከረጅም ታሪክ ማለት አሁን 18 ዓመት ሆኖ ረጅም ታሪክ እንግዲህ ቢያንስ እንግዲህ ከ5 ዓመት እንግዲህ በፊት ባረገው በ13 ዓመት ነው። አይ እኔ አሁን 20 ዓመት ይልዝ ነውና በ15 ስለዚህ የጀመርከው ፍቅር በ15 ዓመት ነው ማለት ነው? አዎ እንደዛ ነገር ነው። በጣም የሚገርም ነው። ስሜን አልነገርከንም፣ ማን እንበል? እኔ ናቲ ይባላል። እሺ ናቲ፣
በጣም እንግዲህ የሚገርም ነገር ነው እየነገርከን ያለኸው። እስቲ ናቲ ማን ነው የሚለውን ነገር ስለ አንተ አንዳንድ ነገሮች ማወቅ። ናቲ አስተዳደጉ እንዴት ነው? ስለ አስተዳደግህ ትንሽ አሁን ስለዚህ ነገር ባለውራ ደስ ይለኛል። እንግዲህ ምናልባት ማን ነበር ያልከኝ? ናቲ ነው አይደል ያልከኝ ስምን? ናቲ እንግዲህ እዚህ ደረጃ ላይ ለመድረስህ ዝም ብሎ አይደረስም። የቤተሰብ ድጋፍ ይኖራል፣ የቤተሰብ ክትትል ይኖራል። ቤተሰቦች በምን ያህል ደረጃ ሲከታተሉ ነበር? እንዴት ነበር ድጋፍ የሚያደርጉልህ ለአንተ? እንደኔ ያደገ ነበር ቤተሰብ ስለሽ ሆነ አለ አይደል? በጣም ምንም ሳይጎልብኝ ያደግኩ ልጅ ነኝ። ብዙ ነገር ለኔ ብሎ መስዋዕት አድርጓል ፋሚሊ እና ያው ለኔ ብለው ነው ብዙ ነገር የሚሆኑት። ያው እዚህ ሰፈር ውስጥ እንደኔ ተንቀባሮ ያደገ ልጅ የለም። እስቲ እንዴት ነበር? እስቲ ተንቀባሮ ማደግ ሲባል ስልሽ አላ ተንቀባሮ ስልሽ ምንም ሳይጎልብሽ ስለ እንጀራ ስለ ምግብ ሳይሆን ያው ከጓደኛሽ በላይ ስትኝ ደስ ይልሽ የለ? እኔ ነበርኩ ፋሽን ማሳያቸው ምናምን። መጀመሪያ መጣ ሲባል እኔ ነበርኩ ሱሪ ማድረግ ለባሽ የምትባል አይነት ሰው ነበር። በቃ ስልሽ ያው ከጓደኛ በላይ ነኝ ብዬም ባላወራ በቃ አሻል ነበር ከነሱ። የምትፈልገውን ነገሮች በቃ መጣ የተባለውን ነገር ሊሆን ይችላል። እነዛ ቤተሰቦች ወዲያው ነው አዎ ለኔ ሲሉ ብዙ መስዋዕትነት ከፍለውልኛል። ኦኬ። ስለዚህ ይሄ ነገር አንተ አስተሳሰብህ ወይም ኮንሰንትሬሽን ትምህርትና ትምህርት ብቻ ላይ ነበር ነው? እንደዛ ነገር እንግዲህ ለጊዜው እንደዛ ነበር። ያው ስለ አሁንም ኮሌጅም ስማርኝ ያው አውቶ ነው የተመረኩት። ኦኬ። እና ግራጁዌት አድርጋል? ግራጁዌት አድርጌያለሁ። ያው ግን ኤሌክትሪክ ላይ ነው የምሰራው። በጣም ነው የምወደው መጎራጎር ምናምን እና ኦኬ። ያው ስልሽ እዛ ስሜት ውስጥ ሆነሽ ነው የምታውቂው ስለ ጉጉትሽ ሆና እዛ ነገር ላይ መድረስ እፈልጋለሁ ብዬ ስደርስ ያው በጣም ደስ የሚል ስሜት ነው ያለው። አዎ እኔ ምናልባትም እንግዲህ አስተዳደግህን ነበረ በደንብ ማወቅና መስማት የፈለኩት። ያው እንዴት እዚህ ስኬት ላይ ለመድረስ እንዳበቃህ ለማወቅና ለመረዳት ፈልጌ የነበረው ማለት ያው የተወሰነውን ነገር እየነገርከን ነው ያለው። ከዛ በኋላስ እንዴት ነው? እስቲ ወደ አሁን ትዳር ይያለው ነው እያልከኝ ያለው? አዎ እንዴ ቆንጂዬ ሚስት አለችኝ። ቆይ ስትመጣ ታያታለህ እንደውም ከደረስክባት ማለት ነው። ከቤተሰቦች ማለት ከእናት አሁን በምን አይነት ሁኔታ ነው እናትና አባቴ ያሉት? እናትና አባቴ ካለፉ አንድ 3 አመት ምናምን ሆኗቸዋል እና በተከታታይ ነው ያጧቸው። ያው ከሞቱ ካረፉ ማለት ነው። በእናቴ ካዘንኩ በኋላ ነው አባቴ በቀጣይኛው አመት ላይ ሞተብኝ። ምንድነው ምክንያታቸው ለመሞታቸው? በሽታ ነው ህመም እና ያው በጊዜው እንትን አላሉትም ነበር ችላ ብለውት ነበርና ያው እየቆየ ያህመም እንትን አለ እናቴ ላይና ያው አባቴም በሰዓቱ ችላ ብሎ ነበር። እናቴ ካረፈች በአመቱ ነው ፋዘሬን መጣሁት። ኦኬ። ተደራራቢ ሀዘን ነው ያደረሰብህ ማለት ነው? በጣም ሞራላዊ የሆነ ውድቀት። ምናልባትም እንደዚህ አይነት ነገር ውስጥ ሲያስገባ ስትሆን ማለት ነው እንደዚህ ተከታታይ ሀዘን ሲደርስብህ የሆነ ዲፕሬሽን ውስጥ የመግባት ነገር ያልሆነ ነገር ውስጥ የመግባትም አንዳንድ ሰው እንደውም ራሱን ወደ ሱስ የመደበቅ ምናምን አይነት ነገር ውስጥ ይገባል። እንዴት ነው አንተስ ግን ወደዚህ ነገር ውስጥ ገብተሃል ነው ወይስ የመቋቋም እንትኑ ነበረ? አረ ያው እንደዛ ነገር ምናምን ሳይሆን ያው አለ አይደል ለሚያልፍ ጊዜ አትጨነቅ አይደለም የሚባለው። ያው ያው እሱ ወዶ ከወሰዳቸው ምን ታደርገዋለህ? ኦኬ። ያው እንደዛ ነገር ስለሆነ ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በሁለት ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እንግዲህ በጣም ልብ የሚነካ ነገር ነው
ናቲ የነገርከኝ በተለይ በዛኛው እድሜ ላይ በነበርክበት ላይ ሆነ ቤተሰቦችን እናትህን አባትህን ማጣት ከባድ ነው። ግንም አንተ ደግሞ ነገሮችን ያው ዘርዘር አድርገህ ብትነግረኝ እንዴት ነበረ? በዛ ሰዓት ከጎንህ ማን ነበረ? እንዴት መወጣት ቻልክ ያንን ጊዜ? ያው ሰው ልጅ አይደለም ያው ራስህን ከራስህ ጋር ካልጠገንክ አይሆንም። ያው ብዙ ሰው ነበረ፣ ግን ያው እኔ ዞር ብሎ የሚያየኝ ሰው አልነበረ። ያው ችግርን ከራስህ ጋር ነው የምታወራው። ለሰው ብታወራው ጥቅም የለውም። ያው ብሎ ያልፋል እንጂ ጥቅም የለውም። ያው ምናምን ብሎ ያልፋል። ያው ያው ችግርህን ራስህን ጠንከር ብለህ መበርታት ያለብህ እና ያው እንትን በጣም ጎድቶኛል በሰዓቱ። ያው ብዙ ነገርም ፌል አድርጎብኛል በሰዓቱ ምናምን ማለት ፌል ማለት በቃ ፌል ያው ብዙ ነገር ላይ እንትን ትምህርቴንም እስከማቆም ምናምን ደርሼ ነበረ። አቁመህ ነበር? ከዛ ያው እሱን አቁሜ ያው አለ አይደል ምንም መሄጃ ነገር ሳጣ ደግሞ ድጋሚ ጀመርኩት። ያው የምትሻሻግበት ነገር ስታጣ ያው ራስን የምትደብቅበት ነገር ስታጣ ያው ግዴታ ነው ወደ አንዱ ቦታ ትሄዳለህ። ያው ከጎንህ ቆሞ የሚያጽናና እንደ ራስህ እንዳንተው ነው ጉዳትን የሚረዳ ሰው ከሌለ ጥቅም የለውም። ትምህርት ቤት እስቲ በነበርክበት ሰዓት እንዴት ነበረ? ከትምህርት ቤቱ ጋር ከትምህርት ቤቱ ጓደኞች ከትምህርት ቤቱ አስተማሪዎች ጋር የነበረ ግንኙነት ወዳጅነት ምን አይነት ነበር የሚመስለው? አሪፍ ነበር፣ በጣም አሪፍ ነበር። ጎበዝ ተማሪ ነበርኩ በሰዓቱ። ኦኬ ትንሽ ጮክ በልና። እሺ በሰዓቱ በጣም ጎበዝ ተማሪ ነበርኩና ከአስተማሪ ጋር የነበረኝም ሪሌሽንሺፕ በቃ በጣም አሪፍ ነበር። ግንኙነታችሁ በጣም ይወዱኝ ነበር። አስተማሪም ያው ተማሪዎቹም ለኔ አሪፍ ባህሪ ነው ያላቸው። የሆነ እንደ ወንድማቸው ነው የሚሆኝ በቃ ትምህርት ቤት ውስጥ ያው እናቱንም አባቱንም አጣ ምናምን ተብሎ እንደዚህ እንትን ነገር የለውም። ያው እንደ ራሳቸው ሆኖ ነው የሚንከባከቡኝ በሰዓቱ። እዛ በኋላ ኦኬ ከዛም በኋላ ደግሞ ከትምህርት ቤት ውጪ ደግሞ ዋናው ነገር እንግዲህ ቤተሰብን ዋናው ነገር ልጅንም ወጣትንም ማንንም ሊሆን ይችላል የሚቀርጸው አካባቢና ማህበረሰብ ነውና እንዴት ነበር እስቲ የነበረ ግንኙነት ከአካባቢው ጋር ከማህበረሰብ ጋር እንዴት ነበረ? አረ በጣም አሪፍ ነበረ። በጣም ጥሩ የምባል ልጅ ነበርኩ። ያው አሁንም ነኝ ብዬ አስባለሁ። ሰው ምን ብሎ እንደሚያስብ ባላቅም ያው በበፊቱ ከሆነ በጣም አሪፍና ጥሩ ልጅ የምባል ልጅ ነኝ። ያው ሁሉም ልኮኝ እምቢ አልልም። ያው የልጁን አስተኝቶ ሲልከኝ እሺ ብዬ የምላክ ልጅ ነበር። ያው አለ አይደል እና የሆነ ጅልነት ብዬ የማስበው እድሜ ነበር ያ ለኔ ማለት ነው። ያ ማለት እንዴት ጅልነት ማለት? ከሰው ጋር የነበረኝ ኮሚኒኬሽን በጣም ከፍ ያለ ነበርና ሰውን በጣም አምናለሁ። ኦኬ እና ብዙ ነገር ፊልም ሲያደርግ ምናምን በቃ የሱ ፍቃድ ነው ብዬ ችላ እያልኩ አልፈው ነበረ በሰዓቱ። እና የሆነ አሁን ትንሽ ከፍ ካልኩ በኋላ ነው ያ ጉዳት የገባኝ። ማለት ጉዳት እንደ ጉዳት መስሎ ነው የሚታይ በሰዓቱ የነበረው? እንዴት አይመስለኝም። ማለት እንዴት እስቲ ብታስረዳኝ፣ እንዴት ጉዳት ማለት ሊሆንበት የቻለበትን መንገድ ያው ጉዳት ምልህ ነገር ያው የትምህርት ቤት ሪሌሽንሺፕ ምናምን ብዬሃል ነበር። እሱ ላይፍ ላይ ከሆነ ሰው ጋር ተዋወቅ ነበር በቃ አላ ቆይታ ስታስበው የዛኔ ያደረካቸው ስህተቶች አሁን ያስተምረዋል፣ ትምህርት ይሰጠዋል። እና ያን ነገር ደግሞ ባላረገው ነበር እስካሁን አሪፍ ቦታ ሊደርስ ነበር ብዬ አስባለሁ። ምናልባት እንግዲህ እንደ ማስተማሪያም ስለሚሆን አሁን እየሰራን ያላችሁ ቪዲዮዎች ፈቃደኛ ከሆንክ ብትነግረን። እኔ እንደዚህ አይነት ስህተት በሆነ ሰዓት ሰርቼ ነበረ፣ ግን በእንደዚህ አይነት መልኩ ነው የተለወጥኩት። እሺ ያው እኔ ስህተት ያው ከሰው ልጅ ስህተት አይጠፋም እንጂ ከሰው ስህተት ከብረት ዝገት ምናምን ተብሎ የሚባል ነገር ያው ያው ተሳስቼ ነበር በሰዓቱ። አስተምሮኛል ትምህርት። ያው ችግር ብቻ አይደለም ሰው ልጅ ነው የሚያስተምረው፣ ብዙ ነገር ያስተምራል። ብርም ኖሮት እንትን የሆነ ነገር የምትቸገረው ነገር ይኖራል፣ የምታጣው ነገርና ያው ምን ልበል ያው የብር ችግር ብቻ ሳይሆን የፍቅርም ጥማት አለ አንዳንዴ። ያው ብዙ ነገር ሲያሳጣ። ኦኬ መጀመሪያ ላይ አሁን አገባው ነው ያልከኝ? አዎ አገባው። ከማግባት በፊት አፍቅረህ የነበረው የራስ የሆነ የፍቅር ታሪክ ነበረህ ነው? አዎ ነበር። ኦኬ ያም እንግዲህ ተደራራቢ ነገር ነው የደረሰብህ ማለት ነው። ከቤተሰቦች እረፍት በኋላ በተከታታይ ሞቱ እናትና አባት። ከዛ ደግሞ ፍቅረኛም ለመያዝ ሞክረህ ነበር ነው የሆነ እድሜ ላይ። እስቲ እንዴት ነበረ ያኛው የፍቅር ህይወት ከዚህኛው በፊት የነበረው?
ኦኬ ስለ የሆነ በጣም አሪፍ የሚባል ግንኙነት ነበረን እና የሆነ ሰዓት ላይ ቀይ ልንገርህና ስለሷ እሺ ከሷ ጋር የነበረን ግንኙነት በጣም አሪፍ የሚባል ነበረ። ስለ የሆነ ትከዳኛለች ወይም ትለውጠኛለች ብዬ የማላስባት ልጅ ነበረች። እሺ የሆነ ስለ አብረን ያደግነው በቃ ችግሮቻችንን አብረን ነው የምንፈታው። ያው እሷ ካለኔ እኔ ካለሷ ብዬ የማስባት ልጅ ነበረች ነው። ያው ብዙ ነገር እንግዲህ ያሳጣል። እሷም ሌላ ሰው አወቀች ምናምን እና ያው በእኔ በመሀል እኔ ተጎዳው እንጂ እሷ ምንም አልሆነችም በሰዓቱ። ኦኬ ያው እስቲ ምን ነበረ ማለት እንዴት ነበር ትውውቃችሁ? ከዛስ እስቲ ትውውቃችሁ እንዴት ነበረ? ከሷ ትምህርት ቤት ከሁለተኛ ክፍል ጀምሮ እስከ 9ኛ ክፍል አብረን ነበር የተማርነው በአንድ ክላስ ማለት አንድ ወንበር ላይ። አንተ ገና በልጅነት ነው ብዙ ነገር ያየነው። እሺ ስለ ያው በየጊዜው አብረህ እየተላመድክ ስትሄድ እንትን እያልክ ስትሄድ ምናምን ትግባባለህ። የሆነ ውስጣዊ ስሜትን በጋራ ታወራለህ ምናምን። ገና በልጅነት እንግዲህ ሁለተኛ ሶስተኛ ክፍል ሆነህ ነው ፍቅር እያዘህ የነበረው ማለት ነው። እንደዛ ነገር ነው። እሺ ከዛ 5ኛ ክፍል ሆነ ነገርካት ነው ወይስ? ኧረ 9 ላይ ነው እንደዛ አካባቢ ነው ከረጅም ዓመት በኋላ